እንዴት ውላችኋል ክቡራን ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። አሁን ከቀኑ 6 ሰዓት ሆኗል። ዜና ኢትዮጵያ ለ2 ሰዓታት የሚያቆዩትን የተለያዩ ዘገባዎች አካቶ አሁን ተጀምሯል። አብራችሁን እንድትቆዩ አስቀድመን እንጋብዛለን። የሰዓቱን አበይት ጉዳዮች ልጠቁማችሁ። ኢትዮጵያ ለዘመናት በድህነት ቀንበር እንድትሰቃይ ያደረጋትን የራዕይ አልባነት ታሪክ በመቀየር የተፈጥሮ ሀብትን ወደ ኢኮኖሚ ነጻነት የሚያሻግር አዲስ ሀገራዊ ምዕራፍ ላይ ጀምራለች። በአዊ ብሔረሰብ አስተዳደር የቻግኒ ከተማ ነዋሪዎች ለመራጭነት የሚያበቃቸውን ካርድ እየወሰዱ ነው። የእምነት አባቶችና ምዕመናን ዘላቂ ሰላምን በማምጣት ረገድ የሚያደርጉትን ጥረት አጠናክረው እንደሚቀጥሉ አረጋገጡ። ዜና ኢትዮጵያን የመራው መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። የራሱን ምግብ በበቂ የማያመርት ሀገር፣ የራሱን ልብስ በበቂ የማያመርት ሀገር፣ የራሱን መድኃኒት በበቂ የማያመርት ሀገር እንደ ሰው ጠዋት ተነስቶ ውሎ ለማደር ይቸገራል። ካለ ልብስ ያስቸግራል፣ ካለ ምግብ ያስቸግራል፣ በሽታ ሲመጣም ካለ መድኃኒት ያስቸግራል። ይህ ጉዳይ ሊሳካ የሚችለው ማኒፋክቸሪንግ ኢንዱስትሪ በበቂ ደረጃ ሲሰራ ነው እና ሉዓላዊ ለመሆን የተሻገረ ኢኮኖሚ ለመፍጠር በበቂ ሰዎቻችንን ስራ ለማስያዝ ምርታማ ለመሆን የኛን ፍላጎት ሸፍነን ለውጭ ገበያ በቂ የውጭ ምንዛሪ ለማግኘት በእነዚህ ምክንያቶች ሁሉ ማኒፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። ጠቅላይ ሚኒስትር አብይ አህመድ የአሰላ የንፋስ ኃይል ማመንጫ ፕሮጀክትን በይፋ መረቁ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል አርሲ ዞን የተገነባውን የአሰላ የንፋስ ኃይል ማመንጫ ፕሮጀክት በዛሬው ዕለት በይፋ መርቀው ከፍተዋል። በንፋስ ኃይል አማካኝነት ጨለማን ለመክፈፍ አቅምን በለየ የቅድመ ጥናትና ልዩ እቅድ ወደ ተግባር በመግባት ዛሬ የአሰላ የንፋስ ኃይል ማመንጫን እውን ማድረግ ተችሏል። ይህ ፕሮጀክት 100 ሜጋዋት ንጹህ የኃይል አቅርቦትን በመጨመር ወደ ዘርፈ ብዙና ቀጣይነት ባለው የኃይል መጻኢ ዕጣ ፈንታ ለመገንባት የሚደረገውን ጉዞ የሚያጠናክር ነው። ይህም አስተማማኝ የኃይል አቅርቦትን ለማረጋገጥና የበለጸገች ኢትዮጵያን ለመገንባት ያለንን ቁርጠኝነት የሚያረጋግጥ አብነት ነው። ለዘመኑ የኃይል አቅም ተደማሪ የሆነውን ፕሮጀክት በኩራት እያስመረቁ እንደሚገኙ የተናገሩት ጠቅላይ ሚኒስትር አብይ አህመድ የተገኘው ውጤት መሰል ስራዎችን ለማበራከት የሚያተጋ ሆኗል። በሁሉም ዘርፎች የሚመዘገበው የኢትዮጵያ የእድገት ጉዞ ተጠናክሮ እንደሚቀጥልና ይበልጥም እየለማ እንደሚሄድ በመጥቀስ ከምንጊዜውም በላይ ታላቅ የምንሆንበት ጊዜ ሩቅ አይደለም ሲሉ መልእክታቸውን አስተላልፈዋል። በኢትዮጵያ ይፋዊ የስራ ጉብኝት ያደረጉት የላይቤሪያ ሪፐብሊክ ፕሬዝዳንት ጆሴፍ ኒውማ ቦአካይ ሽኝት ተደረገላቸው። ፕሬዝዳንት ጆሴፍ ኒውማ ቦአካይ በኢትዮጵያ ባለፉት ቀናት ያደረጉትን የስራ ጉብኝት አጠናቀው ዛሬ ማለዳ ሽኝት ተደርጎላቸዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ለፕሬዝዳንት ጆሴፍ ኒውማ ቦአካይ ሽኝት አድርገውላቸዋል። ፕሬዝዳንቱ ከልኡካኖቻቸው ጋር በኢትዮጵያ በነበራቸው ቆይታ በኢትዮጵያ የተለያዩ የለውጥ ስራዎችን ጎብኝተዋል። ኢትዮጵያና ላይቤሪያ ለአህጉሪቱ ነጻነትና አንድነት ድምጽ በመሆን ከጋራ የጽናት ታሪክ የሚመነጭ ጥልቅና ዘመናትን የተሻገረ ግንኙነት ያላቸው ሀገራት ናቸው። የፕሬዝዳንት ጆሴፍ ኒውማ ቦአካይ የስራ ጉብኝትም የሁለቱን ሀገራት የቆየ ዲፕሎማሲያዊ ግንኙነት ያጠናክራል ተብሎ ይጠበቃል። ዘገባው የሪፖርተራችን አስማረ ብርሃኑ ነው። ኢትዮጵያ ለዘመናት በድህነት ቀንበር እንድትሰቃይ ያደረጋትን የራዕይ አልባነት ታሪክ በመቀየር የተፈጥሮ ሀብትን ወደ ኢኮኖሚ ነጻነት የሚያሸጋግር አዲስ ሀገራዊ ምዕራፍ ጀምራለች። በኢትዮጵያ ታምርት ንቅናቄና በዲጂታል ቴክኖሎጂ የታገዘው ይህ ጉዞ ኢትዮጵያን የአፍሪካ ኢንዱስትሪና የብልጽግና ማዕከል ለማድረግ በቆራጥ እርምጃ እየተመራ ይገኛል። መሐመድ አልቃድር የሺህ ዓመታት የሀገርነት ታሪክ ባለቤት ተዝቆ የማያልቅ የተፈጥሮ ሀብትን የታደለች በስልጣኔዎቿ የገነነች ኢትዮጵያ ለዘመናት የድል ዘውድ ደፍታ ጠላቶቿን አንበርክካ የኖረች የኩራት ተምሳሌት ናት። ሆኖም ይቺ የጀግኖች ምድር የአባይ ልጅ ውሃ ጠማው እንዲሉ በጸጋ መካከል ሁና በድህነት ቀንበር ስር እንድታሳልፍ የተገደደችበት እንቆቅልሽ አንገት አስደፍቶ ቆይቷል። ኢትዮጵያ ለምን አንገት ደፋች ለሚለው ጥያቄ ዋነኛው ምላሽ የሚገኘው ራዕይ አልባ ጉዞ ከወለደው መራራ
ተራራ እውነት ጋር ያፋጥጣል። ያለ ግልጽ ሀገራዊ ራዕይ መጓዝ በእጅ ያለን ወርቅ እንደ መዳብ እንዲቆጠር አደረገ። ለዘመናት የነበረውን ክፍተት፣ ያንን በደጅ የሚፈሰውን ውሃ ወደ መስኖ፣ ተዝቆ ያላለቀውን የተፈጥሮ ሀብትም ወደ ምርት፣ የጀግኖችን ታሪክ ወደ ኢኮኖሚ ነጻነት የሚቀይር የስትራቴጂ ድልድይ ያለመኖሩ ሽንቁሮቹን ብዙ አድርጓቸው ነበር። ዛሬ ግን ያ አንገት አስደፊ የታሪክ አዙሪት በቆራጥ እርምጃዎች እየተሰበረ ይገኛል። ራዕዩም ኢትዮጵያን የኢንዱስትሪና የቴክኖሎጂ ማዕከል የማድረግ በስራ የተገነባች ሀገርን መፍጠር ነው። የእኛ መንግስት ራዕይ ያለውን ስታይ በግልጽ በጽሁፍ አስቀምጧል። ለኢትዮጵያ ብልጽግናን እንመኛለን። ያ ብልጽግና ደግሞ ሊመጣ የሚችለው በእውቀት፣ በትጋት፣ በስራ እንደሆነም እንዲሁ እናምናለን። ኢትዮጵያ የኢንዱስትሪና የቴክኖሎጂ ማዕከል መሆን አለባት። ዜጎቿ ለሀገራቸው፣ ለግላቸው፣ ለቤተሰቦቻቸው ብልጽግና የሚተጉ የሚሰሩ፣ በላባቸው በድካማቸው ውጤት ብልጽግናን የሚያረጋግጡ መሆን አለባቸው ብለን በጽኑ እናምናለን። በጽሁፍ ተገልጿል፣ በንግግር ተገልጿል፣ በስራም እየተገለጠ ይገኛል። 30-40 ሚሊዮን ዶላር ገደማ ነው በለውጡ ዘመን ከማይኒንግ ሴክተር የምናገኘው። ዛሬ ክሎስ ቱ 4 ቢሊዮን ዶላር እናገኛለን። ከ30-40 ሚሊዮን ዶላር 4 ቢሊዮን ዶላር ደረጃ ገብቷል። ይጨምራል። በኢንዱስትሪ በማኒፋክቸሪንግ ላይ የጀመርናቸው ስራዎች በጥቂት ዓመታት ውስጥ እናያቸዋለን። በጂዲፒ ያላቸው ሼር እያደገ ከንጉሱ ጊዜ ጀምሮ የጂዲፒ ሼራቸው 5-6% በላይ አድጎ አያውቅም። ይሄን በሚቀጥሉት ጥቂት ዓመታት በሚታይ መንገድ የምናልቀው ይሆናል። ቴክኖሎጂ በሚመለከት በተለይ ኤአይ ዩኒቨርሲቲ፣ ኤአይ ሲቲ፣ ኤአይ ፓርኮች ላይ የጀመርናቸው ስራዎች በተሟላ መንገድ ሲከወኑ በፍላጎታችን ልክ ብልጽግናን ለማረጋገጥ የምናደርገውን ጉዞ የሚያሳልጥ ይሆናል። ኢትዮጵያ ካለችበት የድህነት መዝገብ ወጥታ የብልጽግና ማማ ላይ ለመውጣት ታዲያ በኢትዮጵያ ታምርት ንቅናቄ ተፋልማ በማክሮ ኢኮኖሚ ታክማ በዲጂታል ቴክኖሎጂ ወደፊት ቁማ እየሄደች ትገኛለች። ኢትዮጵያ ማምረት አለባት። የኢትዮጵያ ዜጎች ማምረት አለባቸው፣ መፍጠር አለባቸው፣ ማምረት አለባቸው። ኢንኩቤሽን ሴንተር እናሰፋለን። ፖስት ኢንኩቤሽን ሴንተር ፓርኮች እናሰፋለን። ኢንዱስትሪያል ፓርኮች በሀገር ውስጥ ዜጎችና ባለሀብቶችን እናስፋፋለን። በየቦታው ምርትና ምርታማነት የሚያሳድጉ ስራዎች እንሰራለን። የጀመርነውን የማክሮ ኢኮኖሚ ሪፎርም አጀንዳ አጠናክረን እንቀጥላለን። ወደኋላ ወደፊት ሳንል አጠናክረን በተሟላ ደረጃ ውጤታማ እንዲሆን እንሰራለን። ሶስተኛው ኦቶሜሽን ነው። እንዳየኸው በመሶብ በሰርቪስ ላይ ኦቶሜሽን ተጀማምሯል። ኢትዮጵያን ስታቲስቲክስ ዳታዎች መንግስት ለዲሲሽን በሚመቸው መንገድ ወጥ በሆነ ዳሽቦርድ በየዕለቱ መረጃ የምናገኝበትን ስርዓት እየዘረጋ እንገኛለን። በእኔ እምነት የማክሮ ኢኮኖሚ ሪፎርም አጀንዳው፣ የናሽናል ስትሪንግ ኮሚቴ የሚሰራቸው ስራዎች፣ የኢነርጂ አቅርቦት፣ መሬት አቅርቦት፣ የፋይናንስ አቅርቦት፣ የሚሰጡ ድጋፎች ተደማምረው በሚቀጥሉት 2-3 ዓመታት በግልጽ የኢንዱስትሪው ሴክተር ሪስፖንድ ሲያደርግ የምናይ ይመስለኛል። ሀገራዊ ራዕይ ተራ ምኞት አይደለም፣ ይልቁንም ያለንን እምቅ አቅም አውጥቶ የመጠቀም ብልሃት እንጂ። ኢትዮጵያም ዛሬ አቅጣጫ መጠቆሚያ ራዕይዋን አግኝታለች። ዛሬ የተፈጥሮ ጸጋን ወደ ሀብት የምትቀይርበት መንገድን ይዛለች። ይህ ጉዞ የናፈቃትንና ከታሪኳ ጋር የሚመጥንን የኢኮኖሚ ቁመና እንዲኖራት የሚያደርግ በጉዞዋም የአፍሪካ አውራ የመሆን ነው። ኢትዮጵያ ካለ ጥርጥር ትበለጽጋለች። ይህም መጠራጠር ሁለት ጊዜ ማሰብ አያስፈልግም። ትበለጽጋለች። አየነው እኮ እንደሚቻል ባለፉት ዓመታት አየነው። ትላልቅ ሪፎርሞች ጀምረን እንዴት ማሳካት እንደሚቻል፣ ትላልቅ ከተሞች አፍርሰን እንዴት መገንባት እንደሚቻል፣ ግብርናችንን አፕሳይድ ዳውን እንዴት መቀየር እንደሚቻል አይተነዋል። ኢትዮጵያ ትበለጽጋለች። ኢትዮጵያ ጥንታዊነቷ፣ ታሪክ ጠገብ መሆኗ፣ ነፃ መሆኗ፣ ተዝቆ የማያልቅ የተፈጥሮ ሀብት ያላት መሆኗ እስከዛ የተዳፈነ ቢሆንም አሁን ሪቪል መውጣት፣ መታየት፣ መገለጥ ጀምሯል። ለሚቀጥሉት 10 ዓመታት ምንም ጥርጥር የለውም በአፍሪካ ውስጥ አውራ ሀገር ትሆናለች ኢትዮጵያ። ጠንክሬት ተክተን ልመናን ላለማውረስ፣ ችግርን ላለማውረስ፣ መከራን ላለማውረስ በሙሉ ልብ ቆርጠን የምንተጋና የምንሰራ ከሆነ ምንም ጥርጥር የለውም የምናስባትን ኢትዮጵያ እንሰራታለን። እኔ የምናስባትን ኢትዮጵያ እንደማይጠረጥር የለኝም፣ አያታለሁ። ልጆቼ ደግሞ ይኖራታል። ኢትዮጵያ አትቆምም። ኢትዮጵያ ሸብረክ አትልም።
ኢትዮጵያ ትበለጽጋለች። ህልሞቻችንም ደረጃ በደረጃ የኢትዮጵያ መሰረታዊ ፍላጎቶች እንመልሳለን። የኢትዮጵያ ትንሣኤ የሚረጋገጠው በትላንት ታሪክ ላይ ብቻ ሳይሆን ያንን ታሪክ ለዛሬው የኢኮኖሚ ነጻነት እንደ ግብዓት በመጠቀምም ነው። አሁን የተጀመሩ ንቅናቄዎች የዚህ ታላቅ ራዕይ መገለጫዎች ናቸው። ዘገባዎቻችን እንደቀጠሉ ናቸው። በአዊ ብሔረሰብ አስተዳደር የቻግኒ ከተማ ነዋሪዎች ለመራጭነት የሚያበቃቸውን ካርድ እየወሰዱ ነው። ዜጎች የመራጮች ምዝገባ ቀሪ ቀናትን በአግባቡ በመጠቀም ለመራጭነት የሚያበቃቸውን ካርድ ሊይዙ እንደሚገባም ጥሪ ቀርቧል። ራሄል ፍሬው ኢትዮጵያ 7ኛውን ሀገራዊ ምርጫ በግንቦት ወር ታካሂዳለች። ለዚህም የመራጮች ምዝገባ የመራጭነት ካርዳቸውን ቀድመው የያዙ የአዊ ብሔረሰብ አስተዳደር ቻግኒ ከተማ ነዋሪዎች የምርጫን ፋይዳ በመረዳት የመራጭነት ካርዳቸውን ቀድመው መያዛቸውን ይገልጻሉ። የአሁኑን 2018 ምርጫ በተመለከተ ያውኛ ካርድ አውጥተናል። ካርድ ማውጣቱ ደግሞ የሚጠቅመው በጣም ለሀገር ሰላም ይጠቅማል። እንግዲህ ሰላማችንን ልማታችንን እንዲያው ሁሉም ነገር የተስተካከለ ህይወት እንዲኖር ለሀገራችን ካርድ ካሁኑ ማውጣትና ካርድ አውጥቶ ያሰበውን የፈለገውን ልማቴንም ሰላሜንም ያስቀጥልልኛል የሚለውን ህገ መንግስቱ በፈቀደው ልክ ካርድ ማውጣት ትልቅ ጠቀሜታ አለው። ይህንን ጠቀሜታ ተቀብለን እኛ አውጥተናል። ካርድ አውጥቻለሁ። ካርድ ማውጣትና ምርጫ ለማካሄድ ጠቀሜታው ህዝባዊ ነው፣ መንግስታዊ ነው። ስለዚህ እኛ ምርጫ ደግሞ ምርጫ ሲባል በጣም በከፍተኛ እንደኛ ደስ የሚል ነገር ነው። የሰው ልጅ ተመርጦና ተሹሞ ሲገኝ ነው አገልግሎት ሲሰጥ ነው ደስ የሚለው። ዜጎች በምርጫ የነቃ ተሳትፎ በማድረግ ሌሎች ሳይሆን ራሳቸው ፈቅደው በመረጡትና በወከሉት አስተዳደር አካባቢያቸውና ሀገራቸው እንዲያስተዳድሩ ቀሪ ምዝገባ ቀናትን በአግባቡ እንዲጠቀሙ ያሳስባሉ። ያላወጣም ካለ ጊዜው አሁን ነው። ያላወጣም ካርድ አውጥቶ ሰላሙን ልማቱን መምረጥ እንዳለበት ነው የምንመክረው። ህጋዊ የሆነ መንግስት ትክክለኛ ሀገር ያስተዳድረኛል ብሎ ለመምረጥ ካርድ ማውጣት አለበት። ካርድ ነው መሰረቱ። ምርጫው በካርድ ነው። ይሄ እድል ሳያልፉ መርጦ ይሆነኛል ሀገሬን ያስተዳድረኛል የሚለውን መንግስት ለመምረጥ በካርድ ድምጹን ማሳየት አለበት። ያልመረጠውን መንግስት ነገ መተቸት የለበትም። ምክንያቱም መሰረቱ መብቱ ህጉ ስላለ ዲሞክራሲ መብቱን ተጠቅሞ ምርጫ ካርድ አውጥቶ መምረጥ አለበት። ተጨማሪ ጊዜ 14 ቀን ስለተሰጠ ያላወጡ ሰዎች እንዲያወጡ በዚህ እንትን አስተላልፋለሁ። ምርጫ ዜጎች በሀገራቸው ጉዳይ ባለቤትነታቸው የሚረጋገጥበት ዴሞክራሲያዊ ስርዓት በመሆኑ እስከ ምርጫው መጠናቀቅ የነቃ ተሳትፎ ለማድረግም ዝግጁነታቸውን ገልጸዋል። ካርድ ስናወጣ የሚጠቅመንን ለሀገሪቱ ጥቅም የሚጠቅመውን አካል ለመምረጥ ዝግጁ ነን። በዛ በእለቱ በሚደርሰው ምርጫ በሚደርሰው በግንቦት በሰዓቱ ተገንተን ለማስገባትም ዝግጁ መሆናችንን ለማሳወቅ ፈልጋለሁ። እኔ ብቻ ሳልሆን በተሰቤ ሙሉ በሙሉ ካርድ እንዲይዙ አድርጌያለሁ ለማለት ፈልጋለሁ። ምርጫ ጠቃሚ እንደመሆኑ አስተማሪ ነው። ምርጫ ሲመረጥ ነው ሰላም የሚሰፍነው። ሰላምን የማይፈልጉ ሰዎች እንኳን ቢኖሩ ምርጫው ሲመረጥ የዚያን ሰዓት ነው ተስፋቸው ተቋርጦ የሚቀረው። ተሟጦ ተስፋቸው ይቀራል። መንግስት የተመረጠ ምርጫው ተካሄደ ሰላም እንደሚሰፍን እኔ በትክክለኛ እርግጠኛ ነው ብዬ በትክክል መወስደው ጉዳይ ነው እማምንበት። እንደ አዊ ብሔረሰብ አስተዳደር ኮሚኒኬሽን ዘገባ ዜጎች ወደ ምርጫ ጣቢያ በመሄድ የሚሰጡት ድምጽ የሀገራቸው ሉዓላዊ ስልጣን ባለቤትነት የሚገለጥበት በመሆኑ ህብረተሰቡ በንቃት እንዲሳተፍም ነዋሪዎቹ ጥሪ አቅርበዋል። የእምነት አባቶችና ምእመናን ዘላቂ ሰላምን በማምጣት ረገድ የሚያደርጉትን ጥረት አጠናክረው መቀጠል ይገባቸዋል። 7ኛው ሀገር አቀፍ የሰላም ኮንፈረንስ ሰላምን ይበልጥ ለማስፋትና ለማስረጽ የሃይማኖቶች ሚና በሚል መሪ ሀሳብ በአሶሳ ከተማ ተካሂዷል። ጀማል አህመድ 7ኛው ሀገር አቀፍ የሰላም ኮንፈረንስ ሰላምን ይበልጥ ለማስፋትና ለማስረጽ የሃይማኖቶች ሚና በሚል መሪ ቃል በአሶሳ ከተማ ተካሂዷል። በዚሁ ኮንፈረንስ ላይ የተገኙት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ሰላምን ማጽናትና መጠበቅ ከሁሉም የማህበረሰብ ክፍል የሚጠበቅ ኃላፊነት ነው ብለዋል። የሰላም እጦት የማይጎዳው የስራ መደብ፣ የአካባቢ ሁኔታ፣ የሃይማኖት አይነት፣ የፖለቲካ ርዕዮተ ዓለም በአጠቃላይ የሰው ልጅ ማንነት የለም። ሁሉንም
ያከስራል፣ ልማትንና እድገትን ወደ ኋላ እጅግ በጣም ይጎትታል። ሰላማችን ከእጃችን ሳይወጣ መንከባከብ፣ መጠበቅ፣ ማጠናከርና ማስፋት ለእኛና ለሚመጣው ትውልድ ትልቅ ፋይዳ አለው። በመሆኑም በዚህ መድረክ ላይ በንቃት በመሳተፍ የ7ኛ ሀገር አቀፍ የሰላም ኮንፈረንስ ዓላማዎችን በተሟላ ሁኔታ እንዲሳኩ በዚህ የምንገኝበት ታዳሚዎች ሁሉ የበኩላችን ኃላፊነት ከምን ጊዜውም በላይ እንድንወጣ በኢትዮጵያ ሃይማኖት ተቋማት ጉባኤና በራሴ ስም አደራ መልእክት አቀርባለሁ። የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሀጂ መሐመድ ሲራጅ በበኩላቸው ሰላም የሁሉም መሰረት በመሆኑ የሃይማኖት ተቋማት እንዲሁም መላው ማህበረሰብ በቅንጅት ሊሰሩ ይገባል ሲሉ መልእክታቸውን አስተላልፈዋል። ሰላም የሚገኘው በመንግስት ጥረት ብቻ ሳይሆን በሁላችን የጋራ ኃላፊነት መሆኑ ይታወቃል። በዚህ ረገድ ሃይማኖት ተቋማት ወሳኝና የማይተካ ሚና ተጫውተዋል። በቀጣይነት በክልላችን ሰላምን ለማጽናት በተጠናና በተቀናጀ መንገድ መሰረታዊ እርምጃ ለመውሰድ ይጠይቃል። የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ በክልሉ ለተገኘው ሰላም የሃይማኖት ተቋማት ሚና ከፍተኛ መሆኑን ገልጸው ይህንኑ ጥረታቸውን አጠናክረው እንዲቀጥሉ መልእክት አስተላልፈዋል። በሰላም ኮንፈረንሱ የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት አመራሮችና የተለያዩ ክልሎች የሃይማኖት ጉባኤ ከፍተኛ አመራሮች ተሳትፈዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ኢትዮጵያ ባለፉት ተከታታይ ዓመታት በሰራችው የአረንጓዴ አሻራ ልማት ስራ የደን ሽፋኗን በማሳደግ ለአፍሪካ ሀገራት ተምሳሌ ትሆናለች። ይህ በዜጎች ተሳትፎ ለዜጎች የሚሰራው የጋራ ልማት በደቡብ ኢትዮጵያ ክልል ከአካባቢው መልክዓ ምድራዊ አቀማመጥ አንጻር ልዩ ትኩረት ተሰጥቶታል። በክልሉ ከ180 ሚሊዮን በላይ ችግኞች የሚተከሉበት የአረንጓዴ የአሻራ ችግኝ ተከላ መርሃ ግብርም በይፋ ተጀምሯል። ተመስገን ተስፋዬ። በሚሊዮን የሚቆጠሩ ኢትዮጵያውያንን ለነገ የተሻለ መኖሪያ ግንባታ በአንድነት ያስተሳሰረው የአረንጓዴ አሻራ ልማት ከኢትዮጵያ አልፎ በአፍሪካ አህጉር ደረጃ ተሞክሮ የሚቀመርበት ሆነዋል። እንደ ሀገር የደን ሽፋኗም በከፍተኛ ፍጥነት አድጎ የከባቢ አየር ከማስጠበቁም ባሻገር ለዜጎች የስራ ዕድል መፍጠሪያ መንገድ መሆን ችሏል። ይህ ልማታዊ ስራ በደቡብ ኢትዮጵያ ክልልም በስፋት እየተከናወነ ይገኛል። በክልሉ የአረንጓዴ አሻራ የበልግ ወቅት ችግኝ ተከላ መርሃ ግብር በወላይታ ዞን ሼላ ቦርኮሼ ቀበሌ በይፋ ተጀምሯል። በመርሃ ግብሩ ላይ የተገኙት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ባለፉት 8 ዓመታት በዘርፉ በተከናወኑ ስራዎች ተጨባጭ ለውጥ መመዝገቡን ገልጸዋል። ባለፉት 8 ዓመታት ውስጥ በክልላችን በተሰሩ የተቀናጀ የተፋሰስ እና አረንጓዴ አሻራ ልማት ስራዎች አመርቂ ውጤቶችን ያስመዘገበ ሲሆን በዚህም የአፈር መሸርሸርና አሲዳማነት እንዲቀንስ፣ የሰብል ምርታማነት እንዲያድግ እና በለሙ ተፋሰሶች ከ42,000 በላይ ዜጎች የገቢ ማስገኛ ስራዎች ላይ እንዲሰማሩ አስችሏል። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ እንደሚናገሩት የአረንጓዴ አሻራ ችግኝ ተከላ ከሌሎች አካባቢዎች በተለየ ሁኔታ የበልግ ተከላን ጨምሮ በዓመት 2 ጊዜ ይካሄዳል። ዘንድሮ በድምሩ 500 ሚሊዮን ዘርፈ ብዙ ጠቀሜታ ያላቸውን ችግኞች በመትከል የምግብ ዋስትናን ለማረጋገጥና የተፈጥሮ አደጋን ለመከላከል እየተሰራ ይገኛል። ዘንድሮ በአካላዊ ስራዎቻችን እስከ 159,000 ሄክታር በላይ ነው የፊዚካል ስራ የሰራ ነው። እነዚህ በሙሉ በስነ ህይወታዊ ተከላ በአረንጓዴ አሻራ ተከላ ይሸፈናሉ። 1384 ተፋሰሶች ተለይቷል። ከናዳ ከመሬት መንሸራተት ከጎርፍ ጋር ተመሳሳይ ችግሮች እንዳይከሰቱ አርሶ አደሩ፣ አርብቶ አደሩ፣ ከፊል አርሶ አደሩም ከፊል አርብቶ አደሩም በዚህ ስራ ላይ ተጠናክሮ መስራት መቻል አለበት። የአረንጓዴ አሻራ ስራዎቻችን ከፍተኛ ይህንን ለመከላከል አጋዥና ነምበር 1 ተደርጎ የሚወሰድ ነው። በደቡብ ኢትዮጵያ ክልል ደረጃ የአረንጓዴ አሻራ መርሃ ግብር የበልግ ወቅት የችግኝ ተከላ ማስጀመሪያ ስፍራ ላይ ነው የምንገኘው። በዚህ ስፍራ የሚገኙ የአካባቢው ነዋሪዎች ከዚህ ቀደም ያከናወኗቸው የአረንጓዴ አሻራ ልማት ስራዎች ዘርፈ ብዙ ጠቀሜታ እንዳላቸው ይናገራሉ። በዘንድሮም ተከላ መርሃ ግብር ደግሞ ዘርፈ ብዙ ጥቅም ያላቸውን ፍራፍሬና መሰል ችግኞችን በመትከል ስራውን ለማስቀጠል እንደሚተጉ ይገልጻሉ። መሬቱ እንዳይናት አረንጓዴ ተተክሎ አካባቢውን ከማልማት አኳያ እጅግ ከፍተኛ ለውጥ እንዳለ ነው የተማርኩት። ስለዚህ አሁንም ይሄንን
ከወትሮ በፊት አሁንም እንክብካቤውን ሌት እናደርጋለን። አፈር መሸርሸሩን ይከላከላል። ከዛ ባለፈ ደግሞ ምግብ ዋስትናን ለማረጋገጥ አቮካዶ ዝርያው ይጠቅማል። አየር ንብረቱን ደግሞ ለውጡን ደግሞ አየር ንብረት ማዛባቱን ጥሩ አየር እንዲኖርን ያደርጋል። ይሄ በጣም ደግሞ የሚያነሳሳ ነው። ይህን እናስቀጥላለን። በዜጎች ተሳትፎ ለዜጎች የተሻለ ነገ እየተሰራ ያለው የአረንጓዴ አሻራ ልማት የኢትዮጵያውያን የህልውና ማረጋገጫ ዋስትና መሆኑን በማወቅ ስራው በ12ቱም የክልሉ መዋቅሮች ተጠናክሮ እንዲቀጥል ይደረጋል ተብሏል። የደቡብ ምዕራብ ኢትዮጵያ ክልል ከለውጡ በኋላ በተፈጠረው የዲሞክራሲ ምህዳር የራሱን አስተዳደር ከመሰረተ 5 ዓመታትን አስቆጥሯል። ይህ ደግሞ ለክልሉ ህዝቦች የፍትህ፣ የልማት፣ የፖለቲካ ውክልናና ሌሎች ጥያቄዎች ላይ መፍትሄ አበጅቷል። ለውጡን ተከትሎ የተገኘው እድል የክልሉ ህዝብ ሰላምና ጸጥታን ጨምሮ የነበሩበትን ዘርፈ ብዙ ችግሮች እንዲፈታም አስችሎታል። ሪፖርተራችን ታደሰ ካሳ በዚሁ ጉዳይ ላይ ከክልሉ ርዕሰ መስተዳደር ዶክተር ነጋሽ ዋጌሾ ጋር ቆይታ አድርጓል። ዘገባውን ተከታትለን እንመለስ። የደቡብ ምዕራብ ኢትዮጵያ ክልል ለውጡን ተከትሎ በተፈጠረው የዴሞክራሲ ምህዳር የራሱን የአስተዳደር ወሰን ከመሰረተ 5 ዓመት ሆኖታል። ይኸውም ለክልሉ ህዝቦች የፍትህ፣ የልማት፣ የፖለቲካ ውክልናና ለሌሎች ጥያቄዎች መፍትሄ እንዲበጅላቸው አድርጓል ብለዋል የክልሉ ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ። የንግድና ኢኮኖሚው ዘርፍ እንዲነቃቃ በማስቻሉ የክልሉ ውስጣዊ ገቢ ከ5 ዓመታት በፊት ከነበረበት በ6 እጥፍ ሊያድግ ችሏል ብለዋል ርዕሰ መስተዳድሩ። ስራ ሀ ብለን ስንጀምር 2.8 ቢሊዮን ብር ነው በክልል አቅም የሰበሰብ ነው። ዛሬ በ5ኛው ዓመት ላይ 18.4 ቢሊዮን 6 እጥፍ ከፍ አድርገናል። ይሄ ትልቅ እምርታዊ ለውጥ ነው። የክልሉ ማዘጋጃ ቤታዊ ገቢ እያደገ መምጣቱን የገለጹት ዶክተር ነጋሽ ዋጌሾ መደበኛ ወጪዎችን በራስ አቅም ከመሸፈን ባሻገር የልማት ፕሮጀክቶችን ማከናወን መቻሉንም ተናግረዋል። የዛሬ 5 ዓመት ገና ሀ ብለን ክልል ስንመሰርት የክልል የመንግስት ሰራተኞችን ደሞዝ እንኳን መሸፈን አንችልም ነበር። ከፌደራል መንግስት በብድርና በተለያዩ ጉዳዮች ስንሸፍን የነበርንበት ነበር። ዛሬ እነዚህን አቅሞችን በማስተባበር የራሳችን ወጪ መደበኛ ወጪዎችን ሸፍነን የልማት ፕሮጀክቶችን የመስራት አቅም አሳድገናል። 33% ያክል ወጪን በውስጥ በክልል አቅም ስንሸፍን ከነበርንበት አሁን በዚህ ሰዓት ወደ 64% አሳድገናል፣ በእጥፍ አሳድገናል። ይሄ ከፌደራል የሚመጣውን የትሬጀሪን ሳንጨምር ነው እያወራ ያለው። ከክልሉ ህዝብ ጋር በመተባበር ለፍትህና መልካም አስተዳደር ጥያቄዎች ፈጣን ምላሽ እየተሰጠ መሆኑን የገለጹት ዶክተር ነጋሽ በህዝብ ተሳትፎ የተፈጠረው ሰላም በኢንቨስትመንት፣ በስራ ዕድል ፈጠራና በሌሎች መስኮች ላይ እምርታ መመዝገቡንም ጠቁመዋል። 300 እና 400 የማይበልጡ ኢንቨስትመንት ከነበረበት ዛሬ ከ600 በላይ ኢንቨስትመንቶችን አስፋፍተን ዛሬ ከ1000 በላይ ከ30 ቢሊዮን ብር በላይ አቅም ያላቸው ባለሀብቶች፣ ካፒታል ያላቸው ባለሀብቶች ወደ ኢንቨስትመንት እንዲገቡ አድርገናል። የደቡብ ምዕራብ ኢትዮጵያ ክልል በግብርና፣ በአምራች፣ በማዕድንና በቱሪዝም ዘርፍ ሰፊ ጸጋ ያለው ነው ያሉት ርዕሰ መስተዳድሩ ባለሀብቶች ባሻቸው ዘርፍ ተሰማርተው እንዲያለሙም ጥሪያቸውን አቅርበዋል። ኑና ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ላይ ኢንቨስት አድርጉ፣ አልሙ፣ ታተርፉታላችሁ። ተመልካቾች ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎችን ነው የምትከታተሉት። 7 ሰዓት ላይ በምዕራፍ 2 ከኔ ጋር ዳግም እንገናኛለን።